ብዙ ታካሚዎች በተለይም ህፃናት ከማይታወቅ ወይም አነስተኛ ጉዳት ጋር ይመጣሉ፣ ነገር ግን በጉልበት ላይ ድንገተኛ እብጠት ይኖራቸዋል። ምንም ያልታወቀ ምክንያት ሳይኖር በጥርስ ሲታጠቡ ድንገተኛ በጣም ብዙ ደም መፍሰስ። በዛን ጊዜ የደም መርጋት ፕሮፋይል የተባሉት ፈተናዎች እናካሂዳለን። ይህም አፕቲት የተባለውን ምርመራ እና ሌላ ፕሮቲሮቢን ጊዜ የተባለውን ፈተና ያካትታል። በእነዚህ ሪፖርቶች ላይ በመመርኮዝ በኮአግሌሽን ውስጥ ማንኛውም እንደገና ግምገማ ወይም በኮአግሌሽን ፋክተር ደረጃ ውስጥ ማንኛውም ልዩነት እንደሚኖር ምልክት ይሰጣሉ እና በዚህ መሰረት እነዚህን ኮአግሌሽን ፋክተሮች በመተካት እና በማንኛውም ጊዜ ተጨማሪ ደም መፍሰስ የሚኖር እድል ሳለ እንደ ታላቅ ሂደት እንደሚያቀድም ጊዜ እነዚህን ኮአግሌሽን ፋክተሮች በመስጠት ደም መፍሰስ ለመከላከል በቅድመ እርምጃ መስጠት እንደሚገባ እንረጋግጣለን።